በነገራችን ላይ ጭፍን ደጋፊዎች ስንሆን የምንናገረውና የምናደርገውን አናውቀውም። ጭፍን ደጋፊዎችም ጭፍን አመለካከት ሊኖረንም አይገባም። በሁለት ሳይድ ሆነን ነው ለሰዎች ማሰብም መስራትም ያለብን ማለት ነው። በሁለት ሳይድ ማለት ምን አይነት መልእክት እያስተላለፈች ነው? ይጠቅማል ወይስ ይጎዳል? ወይንም ደግሞ እንዴት ትበደላለች? መበደልም የለባትም ብለን እንጂ የምንናገረው አንድ ሰው ብቻ ላይ ፎከስ አድርገን ያ ሰው ስህተትም ሲሰራ ለምን ስህተት ሰራህ ካላል ነው፣ ሲበደልም ለምን ተበደልክ ካላል ነው፣ እሱ ብቻ ትክክል የሆነ እየመሰለው ሁሌ ቢሳሳት እንኳን ትክክል ነኝ ብሎ ስለሚያስብ በዛ መልኩ መሄድ የለብንም። በነገራችን ላይ አንዳንድ ኮመንት ሳይ የራሴ ኮመንት ላይ ነው ያነበብኩትኝ። አንቺ እንዴት የሩታ ደጋፊ ሆነሽ ኮመንት አንብበሽ ነው እንጂ የምትሰሪው ምናምን አይነት ነገር። የሩታ ደጋፊ ብቻ አይደለሁኝም። ሩታ ማናት? የማውቃት እንደማንኛውም ሰው ዩቲዩብ ላይ ነው፣ አላውቃትም። የእናቴ ልጅ ብትሆን እንኳን ስህተት ከሰራሽ ለምን ስህተት ሰራሽ ብዬ እቃወማለሁኝ እንጂ ስህተት እየሰራች በስህተቷ ላይ ልክ ነሽ እያልኳት ጭራሽ ገደል እንድገባ እንድትሳሳት አላደርጋትም። ይሄ ለሀቅ ለእውነት ነው መመስከርም መናገርም ካለብን ማለት ነው። ጭፍን ደጋፊዎች መሆን አይጠበቅብንም። እና ስህተት ሰው ሲሰራ እንዴት ነው እሱ ትክክል ነህ ልንለው የምንችለው? ሩታ ኦፍኮርስ ተበድላለች፣ በጣም ተበድላለች። በተበደለችው ልክ ደግሞ ጮኸንላታል። መሆን የለበትም ብለን ጠብር ግፍ ብለን እነዛኛዎቹን ጥንብርኩሳቸውን አውጥተናል። ዛሬ የሰራችው ስራ ስህተት ነው። በቃ በቀል የፈጣሪ እንጂ የሰው ልጅ በቀል አይደለም። ዛሬ እሱን ብትበቀለው ነገ ደግሞ እሷን የሚበቀላት ሰው ያገኛል። የሰው ልጅ በሰራው ልክ ነው ጥሩም ሆነ መጥፎም ፈጣሪ የሚሰጠው። ስለዚህ በቀል ለምን አስፈለገ ነው እንጂ እኔ አመለካከቴ ሩታ አልተበደለችም፣ ሩታ እሱ እንደሰራት እንደው ምንም አልሰራችም አይባልም። ሲጀመር እንደ ሰው ነው ማሰብ ያለብን። ነገ እኔ ላይስ ቢሆን ምንድነው የሚፈጠረው ብለን ነው እንጂ ማሰብ ያለብን። ሁሌ እንዴት ይደገፋል? በቀል እንዴት ይደገፋል? በመጀመሪያ ግን ሰላም ጤና ይስጥልኝ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደ ምድር አሸዋ ብዝት ተረፍረፍ ይበልልኝ። እኔ ያለሁላችሁ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስላላችሁ እጅግ በጣም ከልብ አመሰግናለሁ። ዛሬ በጣም አግኝቻለሁ፣ ላይክም ቪውም ጨምሮልኛል። ቴንክ ዩ በጣም አመሰግናለሁ። እንዲህ እያለን 5 እንገባለን እያለን ነው የምናድገውና በጣም ከልብ አመሰግናለሁ። አሁንም አይለያችሁ ነው ማለት የምፈልገው እና ዛሬ አብርሃም የሰራውን አይታችሁታል። እስቲ እንግዲህ በነገራችን ላይ ዛሬ ገብቼ ኮመንት እንኳን አነበብኩም። የሱ እንትን እንደ ወንድሜ አሳዘነኝ። ምክንያቱም በዙሪያው ያሉትን ሰዎች በሙሉ አስወገደች። ትላንትና በጣም ብዙ ሲበድሏት የነበሩት፣ ትላንትና በጣም ብዙ ሲያላግጡባት የነበሩትን ሰዎች ከስሩ አራቀች። ሌላው ቀርቶ እቺ እንኳን ከስሩ እንዳትርቅ እንዳትቀርብ አድርጋ አሸሸቻት። ከሷ በላይ እሱ ተናግሮ እንድትረቅ አደረገቻት። እንደ ራሳችን ስናስበው እኔ የሰራ የእጅህን ያገኘኸው ብዬ ሙሉ ለሙሉ መደምደም አልችልም። ምክንያቱም እነዚህ ልጆች ተዋልደዋል። የዛሬን አይደለም ማሰብና ማየት ያለብን። ነገ ልጃችን ምን ያመጣል? ያስማማን ይሆን? በሰላም እኮ መለያየት የሚባል ነገር አለ። በቃ አደረጋት፣ በደላት፣ አለቀሰች፣ ለፈጣሪ መስጠት አለቀ። የሷ ይሄን ያህል መበቀል የሱ ብቻ አይደለም የአባቱ ማዘን ለሷ ወይ ለልጇ ጥሩ ነው ብላችሁ ታስባላችሁ? ጥሩ አይደለም። ብዙዎች አዝነዋል፣ ብዙዎች ከልብ አዝነዋል። የሰው ሀዘን በራሱ ለልጇ ራሱ ጥሩ አይደለም። በቃ ይሄንን ነው እኔ የምቃወመው እንጂ ኦፍኮርስ ሩታ እንደ ሰው እንደ ሴት ተበድላለች፣ ጮኬላታለሁ። እንዴት እርጉዝ ሆና እንኳን እኮ እንደ ሴት በክብር እኮ እርግዝናን እንኳን ጣጥማ ሳታይ ነው መውለድ ደረጃ ላይ ደረሰችው። ወልዳም እኮ አራስ ቤት በስነ ስርዓት እንደ ሴት ታርሳለም ከአራስ ቤት ይወጣችሁ ብዬ ጮኬላታለሁ። እዚህ ጋር ደግሞ ስህተት ስትሰራ አይኔ እያየ ልክ ነሽ ብዬ ላጨበጭብላት አልችልም። ይቅርታ አድርጉልኝና ምክንያቱም ትክክል ስላልሆነች። ለምን መበቀል ለምን አስፈለገ? እነ ገነት ንጋቱ እኮ ቢበቃቀሉ ኖሮ ዛሬ ልጆቻቸው አስታርቀዋቸው መልሰው አንድ ጎጆ ላይ መኖር ባልቻሉ ነበር።
በቃ በሰላም አንተም በመንገድ እኔም በመንገድ ያዋጣን ሂድ። እሱም ህይወት ጀመረ፣ ያዋጣሽን ሂጂ አንቺም ህይወት ጀምሪያል። ሁለቱም የራሳቸው ህይወት ጀመሩ። ሁለቱም ግን ሳይወልዱ የሚጥም ነገር ስላላዩ ተለያይተው ራቁ። ልጆቻቸውን ግን ያሳድጋሉ በፍቅር አባትነትንም ፍቅር እናትነትንም ፍቅር ሳይነፍጓቸው ዛሬ ላይ አገናኟቸውና በአንድ ጣራ ስር አብረው መኖር ጀመሩ። ይሄንን ነው የማሰብ ያለባችሁ፣ ከኋላ ነው ማሰብ ያለባችሁ እንጂ ሁሌ እንደ ግመል ሽንት ወደኋላ እየሄድን እንዲበድሎኛል ነገ ማሰብ ይሄንን ማሰብ የለብንም። በቃ የሰው ልጅ ናችሁ። ጥፋ ሰው እየገባብኝ አስቸገረኝና ለዛ ነው በጣም ይቅርታ። እና በቀል የእግዚአብሔር ነው። ማንም የበቀልን መልስ ከሰው አግኝቶ አያውቅም። ማንም ምናልባት ለጊዜው የተበቀልኩበት ሰው ሊያስደስተኝ ይችል ይሆናል። ነገ ግን ይጸጽተኛል። ምን ነው ባላደረኩት ብዬ የጸጸት መንገድ ላይ ቆሜ ለምን ራሴ ልውቀሰው? በቃ እግዚአብሔር ይበቃል። እሱን የበደለኛል፣ እሱን የገፋኛል፣ እሱን ያስለቀሰኝ እሱ ነው። ብዙ ነገራቶችን ምስቅልቅሉን ያወጣብኝ። ስለዚህ እምቢያውተሽ ወደ ፈጣሪ ከሰጠሽ ፈጣሪ መልስ ይሆነዋል። ምንም ያድርግሽ ምንም እንጂ እሱ እንዲያርጎኛል፣ እሱ እንዲሰርቶኛል፣ ወይ እሷ እንዲበድለኛል፣ ወይ እሷ እንዲያርጋኛለች ብለን በቀል ላይ ሁሌ በቀል የምናስብ ከሆነ ሰይጣን ነው ጭንቅላታችን ላይ ቁጭ ብሎ እየተጫወተብን ያለው። በቃ ሳትበቀይማ መቶ የለብሽም፣ እሱማ መበቀል አለብሽ። እንዲያርጋሽማ እንዴት ትታያታለሽ? እንዲሆናሽማ እንዴት ነገ ትቀጥያለሽ? እንዴ ያው ነው እኮ አልሸሹም ዞር አሉ። ብዙ ሰዎች እኮ የማይገባ ህይወት ውስጥ እየገቡ ያሉት መገዳደል ደረጃ ላይ የሚደርሱት እኮ በቀል አይምሯቸውን እያብሰለሰለው እኮ እንዴ ምን አባቱ እንዳደረገኝ እግዚአብሔር የስራውን ይስጠው ብለን ከተው ነው ይሰጠዋል። መልሱ ከእግዚአብሔር ነው። ይሄ ልጅ ነገ ሊያገናኛችሁ ይችላል፣ ያገናኛችኋልም። ምን ነው ባላደረኩት ብላ የምትጸጸትበት፣ ምን ነው ባላረኳት ብሎ የሚጸጸትበትን ነገር ለምን ያደርጉታል? እኔ ይሄ ነው እንጂ እሱንም ሙልጭ ጥብ አድርጌዋለሁኝ። እሷንም ከዚህ በፊት ወንድ በወንድ ላይ ስትሄዱ፣ ሴት በሴት ላይ ሲሄዱ የማናችሁም በእንደዚህ አይነት መልኩ እኔ ሊገዛኝ ወይንም ደግሞ ለትውልዴ ሊጠቅም ስለማይችል ባለኝ አቅም ከመናገር ከመጮ ወደኋላ አልልም። በቃ ትክክለኛውና ትክክለኛው የፈለገ ስራ ይሁን እንዴ ገንዘብ በዚህ ልክ እኮ ሲመጣ እንዴ ለትውልድ እናስብ እንጂ ትውልድ ምን ይማርከኛ? እኔ ለእህቶቼ ለወንድሞቼ ልጆች ምን ላስተምር ብዬ ነው እንጂ የምነሳው። እኔ ተበቃይ ሆኜ እኔ በቀልን ላስተምራቸው ምኑን አደጉ? ምኑን ትውልድ አገኘን? በዚህ ነው። ዛሬ ደግሞ እሱ ያለበትን ሁኔታ አይታችሁታል። ምን ያህል በዙሪያው ሰዎች እንዳጣ፣ ምን ያህል ሰዎች እንደራቁት። ስልክ እንኳን የሚደውልልኝ ሰው ናፈቀኝ አለ። ይሄን ያህል ድርስ ያደረሰው ምንድን ነው? ትናንትና እሷ ላይ ይሄን ያህል ባያደርግ ነገ ይሄን ነገር ይመጣብኛል ብሎ ቢያስብ ኖሮ እሷን በዚህ ልክ አልሄደችም ነበር፣ እሱም በዙሪያው ሰው አላጣም ነበር። ትናንትና ብዙዎች ከባውት፣ ትናንትና ብዙዎች ናንሂድ፣ ናንውጣ፣ ናንብላ፣ ናንጠጣ ሲሉት የነበሩት ዛሬ ግን ስልክ እንኳን የሚደውልልኝ ናፈቀኝ ብሎ አለ። ይሄ ሁሉ ምን የመጣው ነው? ምንድነው? የሆነ አባባል አለ፣ አተርፍ ብላ ምን የሆነ የሚባል ነገር ማለት ነው። እሷን የጎዳ መስሎት እሱ ደስተኛ ሆኖ ላይፉን ሲቀጭ ከረመ። እሷ እዛ ስታለቅስ እሱ ሲስቅ ሲደሰት ሲጨፍር ከረመ። ዛሬ ደግሞ እሱን ተበቀልኩኝ ብላ ይሄንን ስታደርግ እሷ እየሳቀች እየተጫወተች እሱ ሲያለቅስ በዙሪያው ሰው ሰጥቶ ይሄ ነው በቀል? ለእናንተ በቀል ይሄ ትምህርት ነው? ትምህርት አይደለም። በዚህ ደረጃ ላይ መውረድ፣ በዚህ ደረጃ ላይ መሄድ ማለት እጅግ በጣም የሚያሳፍር ነገር ነው። ለትውልዶቻችን ምንድነው ማስተማር ያለብን ብለን እንጂ ማሰብ ያለብን በቀል ማንን ነው በቀል ትልቅ ደረጃ ላይ የደረሰው? በቃ አንድ የሚያገናኘን ነገር አለ ብሏል። ያው መፈረሙ ነው። እንደለመደች ደግሞ ወረቀት ይዘው ፖሊስ ጣቢያ ሳይወድ በግዱ ይፈርማል። በቃ ልጁን ግን ህግ አይከለክለውም። ልጁ ማየት ባለበት ሰዓት ላይ ማየት በሚፈልግበት ሰዓት ላይ ወዳ ሳትሆን በግዷ ታሳየዋለች። ህግም ልጁን አይከለክለውም። እስከረዳ እስካሳደገ ምንም ነገር እስካደረገ አይኑን ማየት አትችልም ብሎ አይለው ህግ። ነገም ደግሞ ልጁ እንትን ብሎ አባቱን መፈለጉ አይቀርም።
እናትክ እንዲያርጋኛለች አባትክ እንዲሰርቶኛል ለልጆቻችን ምን አይነት ቅርስ ነው ጭንቅላታቸው ውስጥ የምናስቀምጣቸው? ምን አይነት ውርስ ነው አይምሮአቸው ላይ ያስቀምጠንላቸው ሊያድጉ የሚችሉት? ይሄ እኮ የጭንቅላት ህመም እኮ ነው። በቀል የጭንቅላት ቁስል እኮ ነው። በዚህ ልክ መበቃቀል፣ በዚህ ልክ መወቃቀስ፣ በዚህ ልክ የማይሆን ነገር ላይ መደራረስ አይ ዶንት ኖ ምን አይነት ህሊና ኖሯችሁ፣ ምን አይነት ደስታ ሰጥቷችሁ፣ ምን አይነት ሞራል ሰጥቷችሁ ደጋረግሽው ደጋረጋት ስትያንሰው ነው አይባል። እቺም ጥላው ሄደች። በእርግጥ ነገ ዞራት መምጣቷ አይቀርም። ዞራ መምጣቷ አይቀርም። አዎ በጣም ተገፍታለች፣ በጣም ተሰድባለች። ህሊና ካላት በዛው ልትቀር ትችላለች እንደማይጠቅማት ካወቀች። ነገ ብትመጣ መግፋቱ አይቀርም ብላ ከተረዳች ጀስት እንደ ጓደኛ በርቀት ላይ ሆና ቼክ ልታደርገው ትችላለች እንጂ ቀርባ ከዚህ በኋላ ላይ የሱ ልትሆን የምትችል አይመስለኝም ሳስበው። እሱም ራሱን ችሎ ወይ ቤተሰቦቹ ጋር ተጠቃለው ቤተሰቦቹ ጋር ራሱን እስከሚያክም ድረስ ራሱን ሰዎች እንደገና አዲስ ሰዎች እስከሚያገኝ ድረስ ቤተሰቦቹ ጋር ይሆናል። ከዛ በዘለለ ግን በቀል የተበቃቀልን የምናገኘው የምናተርፈው ምንም አይነት ትምህርት የለንም። ምንም አይነት ዕውቀትም የለንም። ከዕውቀት ነፃ ከዕውቀት ዜሮ መሆናችንና ማነሳችን የተነሳ ካልሆነ በስተቀር ማለት ነው። እንትና አሁን ማርክን ተመልከቱ። ትናንት በቀል ባለፈው ቤዚ ጥላው ልትሄድ ስትል ራሱን በቃ ያላደረገው ነገር የለም። ይሄ በድብቅ እሷን ማጣት አትፈልግም፣ ግን በጀርባዋ ሴራ ታሴራለህ ወደ ውጭ ለመውጣት። እሷ በግልጽ ስታሳየ የምትሄድበትን በግልጽ ስታሳየ እንዴት እኔን ጥለሽ ብለህ እንባከረዩት። ይሄም በቀል ነው። በነገራችን ላይ ከቤተሰቦቿ አስወጥቶ ብቻዋን ተከራይታ እንድትኖር አድርጎ ብዙ ነገር ካደረጋት በኋላ የዛሬ ስንት ዓመት የተጀመረ ነገር ነው። እንደ አዲስ ልቀር አልችልም። ይሄ ነው። እሷ ስትሄድ ለምን ትሄጃለሽ? እንይዛታለን፣ ልንለያይ ነው። አንተ ግን ስትሄድ ደስተኛ ሆነህ ትሄዳለህ። እሷ እዚህ ጋር ቁርምት ብላ መቼም አንለያይም። ይሄ ህሊና ማጣት ነው። እንደዚህ አይነት ትምህርት ሁላችሁም አንድ አይነቶች የቡታጅራ ልጆች ይኸው ከእንትና ረገዝኩ ብላ ያለችው ደግሞ በቃ በትክክለኛ መድኃኒት ግማሹ መድኃኒት ሰጥተው ነው ይላል፣ ግማሹ ፈልጎ ነው እንዲህ እየተባለ እቺም በቀል ነው ማለት ነው። አሁን እያደረገች ያለችው ለብሩክ አረገዝኩኝ ብላ የመጣችው እሷም በቀል ነው ማለት ነው። በሃይሚና በብሩክ እየተበቀለች ትናንትና ገፍቷት ስለሄደ አልፈልግሽም እየወደደችው አልፈልግሽም ብሏት ስለሄደ ዛሬ እሱ እዛ በእንዴት ቡታጅራ ስለሄደ መድኃኒት ሰጥታውም ይሁን ሳትሰጠው ፈልጎም ይሁን ሳይፈልግ አረገዝኩኝ ብላለች። ልጁ ሲወለድ ነው ሁላችንም እንግዲህ እውነት መሆኑንና ውሸት መሆኑን የምናረጋግጠው ማለት ነው። እሱ በፍጹም አልተኛውም አላረኩም ነው የሚለው፣ እሷ ደግሞ በፍጹም ተኝቷል አድርጓል ነው የምትለው። እንግዲህ ሀሳቧን እንግዲህ ተመልከቱት። በቀል ምን ያህል የሞራል ውድቀት እንደሚሆን ማለት ነው። የእሱ ልጅ ሳይሆን የእሱ ነገር ሳይሆን መቼም በግድ እዚህ ደረጃ ድረስ መታ ህግ ደረጃ ዋጋ ያስከፍላታል። ነገ ጥንቃቄ ግን ማድረግ የሚገባችሁ ምንድነው? ብዙ ጊዜ ዶክተሮች በራሳቸው ይሄንን ፕራንክ እንትን ስላሉ ሄዳችሁ ማስመርመር እንኳን ቢኖርባችሁ በሰላም ትገላገልና ወልዳ ትክክለኛ ዲኤንኤ የራሱን በትክክለኛ ለዶክተር ብር ሰጥተው የሚያስቀይሩ ስላሉ ይሄንን በስነ ስርዓት ትኩረት አድርጋችሁ ነው መቀጠል ያለባችሁ። ምክንያቱም ሴት በጣም መርዝ ናት። በበቀል ከተሞላች ያንን በቀል የምትደርስበት ካላደረሰች በፍጹም ልታቆሟችን እና ነገ በቃ ትክክለኛ የሱ ነው ብላ ትመጣለች። ልክ አብርሃምን አሁን እዚህ ደረጃ ያደረሰው ልጁ ያልሆነውን የሱ ልጅ ነው ሁላ ተብሎ ዲኤንኤ ተመርምሮ ሁላ የሱስ ከመሆኑ እንደተረጋገጠ ከዛ በስተመጨረሻ ላይ ውሸት ነው ያንተ አይደለም ዲኤንኤውን አስቀይረን ነው ምናምን ብለው እንደተባለው ማለት ነው። ስለዚህ እስከዛ ድረስ ነው መጓዝ ያለባችሁ። ለማንኛውም እንግዲህ ዩቲዩበሮቻችን ምን እያስተማሯችሁ ዩቲዩበሮቻችሁ ምን እንደምትማሩ ለትውልድ ምን እንደምታስተምሩ አናውቅም። እዚህ ላይ እየደረሰ ነው። ለማንኛውም እዚህ ጋር ይበቃኛል። አመሰግናለሁ እስካሁን ስለነበረን ቆይታ። ከዚህ እዛ እያልኩኝ ነው እንግዲህ እንዲጠብር ግፍ ብዬ ለእናንተ ሳቀርብላችሁ ደግሞ እንዲህ ስታዩልኝ እንዴት ደስ እንደሚለኝ አመሰግናለሁ። ደህና ደሩልኝ።